አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ? እኔ ጋ ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ ያው ሽሮና በርበሬ አስቤዛ ነው። እስኪ ኢንሻአላህ እንዴት እንደሆነ ላሳያችሁ። በመጀመሪያ ግን ለቻናል አዲስ ከሆናችሁ ቻናሉ ሰብስክራይብ እያደረጋችሁ አበረታቱኝ። በጣም ሰብስክራይብ ደግሞ አሁን በቃ ካላስ ዲካው ሆኗል ማለት ነው እና አበረታቱኝ ኢንሻአላህ። እና ሀባይብ የዛሬው ሽሮና በርበሬ ማሻአላህ ተባረከላን ይሁን ጊዜም ማሻአላህ አልሐምዱሊላህ። ደግሞ አሁን አዲስ በርበሬ ያው የሐራሩ ነው የሚባለው እንደዛ ብለዋል። አላህ አለም ብቻ ማሻአላህ በጣም ዱቁ ልበላችሁ ወይም ወቅቱ በጣም ቀይ ነው። ማሻአላህ ተባረከላህ ድምቅ ያለ ነው። ከለሩ የዚህ በርበሬ ከሌላው በርበሬ የሚለየው አሉ ያኔ በርበሬዎቹ እንግዲህ ብዙ ጊዜም በስራው ላይ የቆየ ሰው ያውቀዋልና ሀታ ምንም ይደር የፈለገውን ጊዜ ይደር ሀታ ወቅቱ ምንም ከለሩ አይቀየርም እስከ መጨረሻው ማለት ነው። እስካለቀ ድረስ ከለሩ እንዳማረበት ነው የሚቆየው እያለ ነበር እና ወቅቱ ማሻአላህ ተባረከላ በጣም የሚያምረው አዲሱ እየገባ ነው። ከገባው ይህ አዲስ የገዛሁት ነው። ያው ዛላውን አላሳያችሁም አጋጣሚ ቢዚ ነበርኩኝ እንደው ቶሎ ለማስፈጨቱ ቸኩዬ ነበርና ግን ማሻአላህ ተባረከ ረህማን በጣም ነው የሚያምረው። ሽሮ ይኸው 10 ጣሳ ሽሮ ነው። በጣም ብዙ ነው ማሻአላህ ታያችኋል። ድምቅ ያለ ሀታ ሽሮ የተደለዘበት በዚሁ በርበሬ ነው። በጣም ነው ደስ የሚለው። 10 ኪሎ ነው። ይሄ ደግሞ 10 ጣሳ ሽሮ ማለት ነው። ያያችሁት ድምቅ ያለ ነው ማሻአላህ። እና ሀባይብ ይሄ እንደዚህ ተወቅጦ ተፈጭቶ ስታዩት ግን እንደቀላል አይታይም። በጣም ብዙ ነገር መስዋዕት ያስከፍላል። አላህ ጅዛችሁን ይክፈላችሁ ሀባይቢ። ያው ብዙ ነገር እንግዲህ እናንተ ሩቅም ብትሆኑ ሁሉን ነገር ተሰሙታላችሁ፣ ታውቁታላችሁ። ለአሁኑ ሰዓት ማሻአላህ ተባረከላ የሄደለት እንዲሁ መቼም በቤት አንድ ልጅ ሁለት ልጅ የሄደለት ነው። እንደዚህ አሳምሮ ራሱ በቤቶቻችን እያየነው ነው። ሀታ ብር እንኳን 50 ሺህ 60 ሺህ ስልኩ እንደዚህ አምሮበት የሚያዘጋጁም አሉ። ሁሉንም መጨፍጨፍ አይቻልም፣ ግን ያው ብሩን ለማሸጋሸግ ሲባል 2 ኪሎ 1 ኪሎ 3 ኪሎ በቃ እንደዚህ እየተዘጋጀ ግን በዛ ብሎ በርከት ብሎ ይሄ ለማዘጋጀት ብዙ መስዋዕት ያስከፍላል፣ ገንዘብ ያስፈልገዋል። ሀባይ አሁን ላይ ምንም ወደ ውጭ ያላኩት እንደዚሁ በግብርና የሚተዳደር ሰው ሀቂቀተን ይሄ በርበሬ በጣም ሩቅ ነው ለነሱ ማለት ነው። ሩቅ ነው። ነጭ በርበሬ በጣሳ ተገዝቶ እንደ ነገሩ ጨው ጨመር ብሎበት ቅመሙም እንደ ነገሩ ሸተት ብሎት እንደዛ ነው። እና እንደዚህ ሲሆን አሁን ሲታይ ቀላል ይመስላል። የምትሰሩት ስራ ይሄ ቀላል አይደለም እላችሁ ፈልጌ ነው። ሀቂቀተን ጉልበት እየሆናችኋቸው ነው። ጉልበት ሽሮና በርበሬ ማዘጋጀት ትልቅ ኮተት ነው። ስለዚህ ከገንዘቡ ልፋቱ ከልፋቱ ደግሞ ገንዘቡ ቢጠሩት አይሰማም። አሁን ይሄ የተዘጋጀበት ቢያንስ ወደ 10 ምናምን ሺህ ብር ያኔ አሁን መዝገቡን ስላልያዝኩት እንጂ ፈጅቷል። ይሄ ብር ማለት ደግሞ በድሮ በሬ ምናምን መግዣ ነበር እና ይሄ ብር ከአንድ ገበሬ ዝም ብሎ አይወጣም ማለት ነው። እና ብዙ ነገር ያስከፍላል። ማሻአላህ አላህ ሱብሃነሁ ወተዓላ በጤና በአፊያ ተመግቦት የሚያልቅ ያድርገው። እናንተንም ደግሞ አላህ አፊያችሁን ይጠብቃችሁ። ሀቂቀተን ክፉ አይንካችሁ። ወላሂ እኔ እናቴ እንዴት እንደምመረቀኝ እህቶች እየላኩ በማዘጋጁ ሽሮና በርበሬ ምርቃኑ ግማሹን እኔ ነኝ የምወስደው ነው የምላችሁ። ምክንያቱም ብሩ በእጇ ቢሰጣት እንደዚህ አድርጋ ታዘጋጀው ማሻን ይሄን ለሌላ ተከር ይሄን ለሌላ ተከር ስለምትል ማለት ነው። እና ማሻአላ ተባረከላ ይሄንን ይመስላል። ዛሬ ደግሞ ገበያው ደስ ይላል፣ ጥሩ ነው። አይዟችሁ አትሰቡ። እስኪ ኢንሻአላህ ሪከርዱን ወደ መጀመሪያ ላይ አድርግላችሁና እና ሀባይቢ ያው በመጀመሪያ ሀቂቀተን ለማንኛውም ነገር
ያው በሀገራችን እንግዲህ አልሐምዱሊላህ አላህ ሰላሙን ያምጣልን፣ ሰላም እንሁን። ግን መጀመሪያ የሰማችሁትን ስትሰሙ ገና በጨጫሪ ገና እናንተ ሀሳብ ውስጥ አትግቡ። ቢያንስ እየደወላችሁ እያጣራችሁ ቢሆን ኸይር ነው። ምክንያቱም እናንተ አሁን ሰው ጋር አይደላችሁም። እኛ አሁን ከሀገራችን አንደኛ ቤተሰብ ጋር ሁሉ ነገር ጋር ነን። ምንም ነገር ቢፈጠር ሰው ጋር ኢንሻላህ ይቀላል የሆነ ነገር። ግን ብቻ እናንተ ካሁን ከሰው ቤት በዛ ላይ ስደት፣ ናፍቆት፣ ሁሉ ነገር ተደማምሮ የሆነ ነገር በሰማችሁ ቁጥር በመደናገጥ እናንተ ራሳችሁን ከማጣት መረጋጋት ያኔ የሆነ ነገር አለ አይደለ? ሶብር ማድረግ ለሁሉ ነገር ድንግጥ አትበሉ ልላችሁ ነው። አለ እና ሁላችሁ ዛሬ ገበያው ማሻአላ ትንሽ ቢሆን እያችሁ ገበያው ማሻአላ ደስ ይላል ዛሬ። እኔም ከገበያው መጥቼ ያው አንዳንድ ነገር ገዝቻለሁ። በቀሎ ምናምን ገዝቻለሁ። እስኪ በቀሎንም ላሳያችሁ በዚህ አጋጣሚ። እንደን ለጥ ነው ገበያ ላይ ማሻአላህ ተባረከላ። በቀሎ ሁሉ ነገር ሞልቷል ማሻአላህ። ዛሬ ሰኞ ነው። ይህን በቀሎ ነው የገዛሁት። አንዱን 10 ብር፣ አንዱን 10 ብር ነው። 8 በቀሎ ነው ምናምን ገዝቼ ነበር። ያው 100 ብር ነው የከፈልኩት። 10 በቀሎ ሞልቻለሁ። ምክንያቱም ያኔ እንትን የተቆላ ምናምን ለሚፈልግ እነዚህም ከደረቆቹ በመቀቀል ለሚፈልግ ከእርጥቦቹ በ5 ብር እንደዚህ አድርጌ ይሄን ተለቅ ተለቅ ያለውንና ደረቅ ደረቅ ያለውን የበሰለውን በ10 ብር ገዝቻለሁ። ገበያው ደስ ይላል ማሻአላ። ቪዲዮኔ ያው ከሰው ከሚበዛበት ማለት ቪዲዮ እንትን ሰላም ማለት እንጂ ባሳያችሁ እንዳለ ደስ የሚል ገበያ ነበር እላችኋለሁ። አበረታቱኝ ኢንሻአላህ። ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። እንግዲህ የታችን ሽሮና በርበሬ ይሄንን ይመስላል። ማሻአላህ ተባረከላ። በአፊያ በሰላም በግብት የሚጨረሳል ያድርገው ተወላችሁ ማለት ነው። 20 ሺህ ግን አልሞላም። ወደ 18,000 ወይም 18,000 አካባቢ ነው የፈጀው። እስከ ሁሉም እስከ ጉልበት እስከ ሁሉም ታስቦ ማለት ነው። እና ይሄ ያው እዚህ ላለ ሰው በጣም ከባድ ነው። ከሱ ደግሞ እርግጥ ከእናንተም በጣም ከባድ ነው። ምክንያቱም ይሄ ነገር ተረባችሁም ተገልምጣችሁም ምንም ለፍታችሁም ስለሆነ የሚመጣው ለእናንተም ቢሆን ቀላል አይደለም። ግን ደግሞ ያው ልጅ የሚያስያዛችሁ ምናምን ይሁን ብቻ የስራ ጫና እዚህ ቤተሰብ ላይ የጨመራችሁ ጭማሪ ልጅ ማስያዝ ምናምን እንዲህ ሲጨመር ደግሞ ግዣ በእናንተ በኩል ይሄ ሲሆን ግዣ እየፈጠራችሁ ነው ማለት ነው። ሽሩልኝ፣ አበረታቱኝ። እንግዲህ ብዙ አልዘገይባችሁ፣ አላንዛዛባችሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ።